ሰላም ጤና ይስጥልን ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እንዴት ናችሁ? ነፍሴ ማር እንግዲህ ታችን ቦኒ አስክሬን ወደ እናት ሀገሯ ለእናቷ ገብቷል ማለት ነው። ወደ ትውልድ መንደሯ ገብቷል። ወደዛ ተልኳል ማለት ነው። ያሳዝናል። ህይወት እንዲህ ናት። በቃ አያችሁ እናት የልጅ ልጄን አያለው ልጄ ልታገባልኝ ልትወልድልኝ ነው ብላ ካገባች በ4 ወር ውስጥ እንዲሁም ነፍሰ ጡር ናት እየተባለ ነው። በዚህ ውስጥ ነው እንግዲህ ልጅ ህይወቷን ያጣች። ይሄ ሁሉ በቲክቶክ መንደር ባሉ ኮሜንቶች ነው። ሰምታችኋል። እሷም ኮሜንት እያመጣች ኮሜንቷን እየለጠፈች ነበረ። ምን አድርጊያችሁ ነው? የቤት ኪራይ አትከፍሉልኝ፣ ሰላማችሁ ነው ወይ? እኔ ምን አጠፋው እያለች ስትጠይቅ ነበረ። ኮሜንታችሁን እየለጠፈች የምትሰድቧት ስድብ፣ የምትረጩት መርዝ ዛሬ እችን አንድ ፍሬ ልጅ ሳትኖር ህይወቷን ነጥቃችኋታል። እቺ ምስኪን እናት ተመልከቷት፣ እናቷን ያማል። በጣም ሙነት ያማል። እንግዲህ ቦኒ ነፍሰ ጡር ናት። አመመኝ። እኔ የምሬን ነው የምላችሁ። ህይወት እንዲህ ናት። እንግዲህ እንትን ካለች ራሷን እንትን ካለች በኋላ ሆስፒታል ወስደዋት እንደዚህ ሆስፒታል ደርሳ ነበረ ማለት ነው። ግን ልትተርፍ አልቻለችም። ቆይታለች እና ኦክሲጅን አድርገው ዶክተሮች እንትን ሲሉላት እርዳታ ሲያደርጉላት የሚያሳይ ቪዲዮ አለ። ግን አልተረፈችም። ቦኒ አልተረፈችም። ያሳዝናል። ህይወት እንዲህ ነው። ይብላኝ ለእናቷ፣ ለአንድ ምስኪን እናቷ። በቃ ምን አለ መርዝ ባትረጩ፣ ምን አለ ዛሬ ምን ልታደርጉ ነው? ባሏን ሂዱ አግቡት። ለአንቺ አይሆንም፣ አንቺ እንዲህ ነሽ፣ አንቺ ወንድ ነሽ፣ እሷ ለአንተ አትመጥንህም። እንደዚህ እያላችሁ ስታሸማቅቋት ከስንት መከራ አንድ ምስኪን የደሃ ልጅ ከስንት ጉድ ከስንት ነገር ወጥታ እዚህ ጋር ደርሳ ራሷን በቀየረች እንደ ወንድ ታሪኳን ብሰሙ በጣም ነው የሚያሳዝነው ማለት ነው። ሲጋራ ሳጨስ ነበር፣ ስቅም ነበረ፣ መጥፎ ነገሮች ሳደርግ ነበረ፣ ማንም ከጎን ያልነበረም ብላለች ቦኒ። ባገባች በ4 ወሯ ህይወቷን ነጠቃችኋት፣ አሳቅቃችሁ፣ አሳፍራችሁ፣ ቅስሟን ሰብራችሁ ደስታዋን ነጠቃችሁ። እግዚአብሔር የላችሁ። ሙሉ መረጃውን ላስገባላችሁ። ቲክቶከሯ እጅግ አሳዛኝ በሆነ ሁኔታ ህይወቷ ማለፏ እየተነገረ ይገኛል። ይቺ ከኋላ የምትመለከቷት ብዙዎቻችሁ የምታውቋት ቦኒ ነች። ከ800 ሺህ በላይ የቲክቶክ ተከታይ ያላት ሲሆን አሁን ላይ ታዲያ ብዙዎች ራሷን አጥፍቷ ነው በሚል ህይወቷ ማለፉን እየገለጹ ይገኛሉ። ነገር ግን አሟሟቷ ሊጣራ ይገባል። እንደምትመለከቱትም ታዲያ እዚህ ጋር ገመድ ይታያል። ቪዲዮም ለቃ ታዲያ ዛሬ የመሞቻዬ ቀን ነው የሚል መልእክትም አስተላልፋ ነበር ብላ በለቀቀችው ቪዲዮ ላይ እዚህ ጋር እንደምትመለከቱት ገመዱን በእጇ ይዛው ነበረ። በእነዚህ ቪዲዮዎች ላይ ታዲያ እንደ ጉርሻ ፔጅ ከሆነ በህይወት ጉዞ ውስጥ የገጠሟትን ተግዳሮቶች በማንሳት ለተከታዮቿና ለሚወዷት ሰዎች በሙሉ ስንብቷን ገልጻለች። በተለይም ደግሞ በማህበራዊ ሚዲያ ላይ የሚሰነዘሩ እጅግ አሳዛኝ የተባሉ አሉታዊ አስተያየቶችና የቃላት ጥቃቶች በሰዎች የአእምሮ ጤና ላይ የሚያሳድሩ ጫና ከፍተኛ መሆኑን ይህ ክስተት ዳግም አሳስቧል ሲል ጉርሻ ፔጅ እንደምትመለከቱት ገልጿል። ለሟቿ ነፍስ ይማር፣ ለጓደኞቿ፣ ለቤተሰቦቿ፣ ለአድናቂዎቿ ደግሞ መጽናናትን እመኛለሁ። ስለ ጉዳዩ ታዲያ ተጨማሪ መረጃ እንደደረሰኝ የማደርሳችሁ ትጂያ ተቆከስ ወሊ ወጅኒን ቱሬ ቦኒን ኡፍቴ አንባቃስ ማለ ጅራችሁ እንደው ነተ እንደቢቱ ታና ነው ፈነጄሳ ጀት እስቲ ኡቶሲቴ ማልጎ ተሳቲ ከን እንጭሙ ቀልቢን ከሰ ጀራታ ማለ ሲጋሌራኒ ዮኒ ሙጫሼ ሰነ ዲሴ ሼንሶኒ ሶፍ ሚቲ ዮን ቦኒ ዲሴ ቦኒኒ ሶፍ ሚቲ ሰዓቲ ሰነጥሞ ቦኒ ነሞተ ጉርጉዳ ናኖ ኮ ጅራን ቤቱቲ ደወልቴም ቴት ሁንዱም ቱነት ደወላራ ቦኒን በቃ ወፈጀይሱ ፈቲ ከናጎቹ ፈቲ ማል ጀለሜ ቁርጥ ድረስ ኢንተርኔት ላይ ለምን ታደርሷታላችሁ? ለምን ፕሮቴክት አርጓታ ያቅም? ዋይ ይሩራፍቱ መሞት የለብሽም እኮ በቃ ካልሆነ አልሆነም ነው። ለምንድን ነው የምትሰድቧት? ለምንድን ነው ስትሰድቧት የነበራችሁ? ደስ አላችሁ? የእሷ ደም እጃችሁ ላይ ያለ እችን ልጅ ሰድባችሁ የምታውቁ ሞኔት አንቺ ራሱ ማለት ነው የፈለገ በወደሽ አኒስ ሲቄቁን አፍቱ ሁ አየው አንቺ ምን አረገች? ላይክ እኮ ያልገባችሁ እኮ ስድብ ተጨምሮ ትልቅ ኳስ ሚሆን
ከአንድ ክር ነው እንደዚህ ስታረጉት ትልቅ ኳስ የሚሆነው እንዴ። አቫላንች የሚሉት እኮ ከብናኝ ስኖ ነው ተነስቶ ሀገር የሚጠፋው። እናንተ በመልኳ በጥርሷ አልጋ ላይ ምግብ በላች ልትታነቅላችሁ የመጨረሻ ቪዲዮ ላይ በሻንጣ ደግሞ ልብስ አለ። ሜቢ ላይክ ዜር ብሬኪንግ አፕ ከባልየው ጋር ሜቢ ላይክ ሻንጤን ይዤ እወጣልሃለሁ ምናምን ተባብለው ሊሆን ይችላል። 16 አወርስ ኤጎ ግን ህመሟን ደብቃ ፀጉሯን ተሰርታ ቪዲዮ ሰርታለች። ከሱን ጀምር እናንተ ክፎች ነፍሰ ገዳዮች ዛሬችን ወስዷቸዋል። who's next? ማነው ተረኛው? ምን አድርጋ ነው የምትሰድቧት የነበረው? ተቀየርኩላችሁ፣ መጠጥ አቆምኩ፣ ሲጋራ አቆምኩ፣ ወደ እግዚአብሔር ተመለስኩኝ እያለቻችሁ ተለውጫለሁ እያለቻችሁ እየነገረቻችሁ ለምንድን ነው የምትሰድቧት የነበረው? why she have to have ኮመንቷን ኦፍ? ለምንድን ነው የምትሰድቧት? እኔ በህይወቴ ዛሬ አልቅሼ ልሞት ለስንት ቡልሺት እዚህ ጣዳለው ለዚች ልጅ ሳልቆምላት፣ ለዚች ነፍስ ሳልቆም፣ ለስንት ባለጌ መረን ስቆም፣ ለማንም ባለጌ ልጅ ስቆም፣ ለማንም መረን ልጆች ስቆም፣ ለዚች ነፍስ ሳልቆም ምን አረገቻቸው እያልኩ በጥርሷ ሲስቁባት ፌስቡክ ላይ መልኳ ስትስቅ፣ አንተ ቅርፊት ባሏ አንድ ቀን ሚስቴ ቆንጆ ናት ሚስቴን አትስደቧት ብለክ ዲፌንድ አላረጋት። ይኸውላችሁ ዲፌንድ ማያረግሽ ባል አይ ሊቭድ ኢት ልንገራችሁ። ባል አይደለም ግን አይ ሊቭድ ኢት ይቁም ሬሳ መሆን። እጅግ በጣም ያሳዝናል። ታዋቂዋ ቲክቶከር ቦኒ ራሷን ማጥፋቷን ቅድምዬ መረጃውን አድርሻችሁ ነበረ። ታዲያ ቦኒ የተለያዩ ስራዎችን በመስራትና ስራዎቿን ደግሞ በዚሁም በማህበራዊ ሚዲያ ላይ በማስተዋወቅ ትታወቃለች። ታዲያ በምትሰራው ስራ በርካቶች ይናገሯት እንደነበረ በውስጥም የተለያዩ ስድቦችን እንዲሁም ኮመንት ላይ ያንቋሽሿት እንዲሁም የተለያዩ ሄድ ስፒቾችን እሷ ላይ ያደርጉ እንደነበረ የተለያዩ መረጃዎች እየወጡ ይገኛሉ። እኔም መረጃዎቹ ደርሰውኛል። ታዲያ እህታችን በጥንካሬዋም በህዝብ ዘንድ በጣም ትወደድ ነበረ። ታዲያ ነገር ግን በዛሬው ዕለት ባስተላለፈችው መልእክት እኔ ከእንግዲህ ስራም አያኖረኝም ትዳርም አያኖረኝም፣ ዛሬ የረፍት ቀኔ ነው፣ ለበደልኳችሁ ላሳዘንኳችሁ በሙሉ ይቅርታ በማለት ራሷን አጥፍታለች። ታዲያ እዚህ ሶሻል ሚዲያ ላይ እኛም የምንጽፈው እያንዳንዱ ኮመንት እንዲሁም ደግሞ በውስጥ ለሰዎች የምንልከው እያንዳንዱ ቴክስት የሰዎች ህይወት ላይ ማተር እንደሚያደርግ ሁላችንም ልንገነዘብ ይገባል። እህታችን ዋዳን ሲገሏል ዮሚዩ ከንኬዳ ጆሲኔ ቹ ከንኬቲ ዋን ተይፊ ሲጃለታ ሲዱዋ ኤኙን እዩ አዱኛ ከንራ ጠረጌን በሌሰን ሲፈደ ቹራ ጓርት sinjaaladha maadha warraa koo atanaaf haadha warraati atanaaf haadhadha atanaaf beektuudha waan hundumaa kooti ergansi argeen jireenya arge waaqayyoon gaditti milkaa'een ergansi argeen arge wanti waadaa sii galammoo amma lafeen koo caccabee rimmi nyaatutti kanuma keetiya lafee kootu waa'ee kiyaasaa kanaaf sinjaaladha. Anis waa'een si jaalladha. Waaqayyoon gaditti si dhabuun barbaadu si dhabees jiraachuu hin fedhani. Baay'ee si jaalladha. Atis beektaa lubbuu koo caalaatti si jaalladha. Karaa keenyatti dhufnaan immoo eenyu isheeyyuu hin dhiisan. Kanu wayyoo haadha koo jaakoo na jaakoo sin jaalladha. Waggaa kuma naaf jiraadhu. Thank you. I love you. Kan yabbaat. Wayyoo ijoollee anaan iltanii. Really dhugaa waqaan siniin jedha. Moonii ishee miiqqabee bakka.
Garaana booressitanii. Dhugaa namatti tola jabaadha. Daraan akka cimtan nan barbaadaani. Qormaanni garaagaraa mudachuu danda'a. Wanti baay'een dhufuu danda'a. Iddoo kanatti immoo isin jabaachuudha. Namni tokko yoom badu, yoom cabu, yoom kufu, yoom gufachiifnee bakka isaan deemaranii hambisnaadha. Inni tokko amantii ofirratti cimuudha. Waaqayyo immoo waama hundumaatiin namni waaqayyoon qabu cimaadha. Bubbeen kamiyyoo dhufe, galaanni kamiyyoo dhufe, galaana jaalalaa malee galaanni badiisaa fudhatu hin jiru waan ta'eef jabaattanii immoo akka cimtanii abdii guddaan qaba. Amma gaaffii tasaan isin gaafachuuf deema. Waadaadha ija banuun dhorkaadha. Harkaan wal tuttuquunis dhorkaadha. Of dandeessanitti teessu booniinis of dandeessitti teessaan. Gaaffii dhumaa isin gaafadha. Ija keessan hin dunuuffattu. Egaa daawwattoota keenya sagantaa keenya gara goolabaatti fidaa jirra. Gaaffii tasaan gaafadhaani boonii fi joosiin amma ija keessan amantummaadhumaan hin dunuuffattu banuun dhorkaadha. Yeroo deebii deebistanis hin laaltan. Afuura kadhannaa keessa ta'a. Jalqabuu fi gaaffii jalqabaa eenyutu jalqaba sin jaaladha jedhe. Gaaffii lammataa eenyutu caalaa jaalala mul'isa. Kana miidiyaa hawaasaa irratti ilaaltu. Eenyutu irra caalaa inaafa. Eenyutu jalqaba dhiifama gaafata. Eenyutu dafee aara yookiin mufata. Eenyutu irra caalaa maallaqa balleessa yookiin baasa. Eenyutu hirriba jaallata. Eenyutu ariifata. Eenyutu sarpiraayizii jaallata. Ayyee. Booniin ija kee cufteetuma turta. Joosiin ija banatta. Amma nuti banisiin jennutti hin bantuun. Kabajamtoota daawwattoota keenya gaa booniin gaaffii keenya goolabaa jirra. Gaaffii ittaanuun amma gaafadhutti booniin ija banuun dhorkaadha. Booniin ija banuun dhorkaadha. Amma nuti banisiin jennutti. Tole? Ayyee. Egaa akkuma jettee akkuma tilmaame boonii sarpiraayizii jaallatti ija kee banii nama. I love you so much. Kun immoo sarpiraayiziidha. Taa'e Joosii. I love you. Thank you. Boon hin danda'amu. Kana dhugaa dubbiidhaa fi namoota miidiyaa hawaasaa irratti isin jaallatanidha. Gas godhaniiru. Yeroo hundumaa abbaa manaa isheetii yoo qabatee fi yeroo galu baay'ee gammaddii jedhee Aleeks Filaawuriidha. Yeroo baay'ee nan beeksisaa dhaabbata abaaba'u kana qopheessu. እዚህ ጋር እንግዲህ እንዳያችሁት መቼም ቢሆን እኔ አንቺ ነኝ፣ ስለ አንቺ እሞታለሁ፣ ስለ አንቺ ራሴን እሰዋለሁ፣ ሞቼ እንኳን አጥንቴ እንኳን ስለ አንቺ ያወራል፣ ከአንቺ መቼም አልለይሽም መቼም ቢሆን እያላት ይገኛል ማለት ነው። እሷም እኔም እንዳንተ በአንተ የመጣውን ነገር ሁሉ እጋፈጣለሁ፣ ራሴን አሳልፌ እሰጣለሁ፣ ከህይወቴ በላይ እወድሃለሁ እያለች እዚህ ሚዲያ ላይ ቀርበው እንግዲህ የተናገሩት ነው። ግን ሌሎች በሰው ፍቅር እየገባችሁ በሰው ትዳር እየገባችሁ ስንት እህቶቻችንን አበላሻችሁ ህይወታቸውን ማለት ነው። ይሄ ሁሉ ኮሜንት ለዚህ ያደርሳል። ኮሜንት ራሳችሁ እንድትጠሉ ያደርጋል። የመርዝ የምንረጨው ቆሻሻ ንግግራችን ይሄው ዛሬ እህታችንን በላን። ምን ተደሰታችሁ? ምን አገኛችሁ? አታሳዝንም? እቺ አንድ ፍሬ ልጅ እናቷ አታሳዝንም? ያቺ ምስኪን ደሃ እናት
የልጄን ልጅ ያለው ስትል እሷም ወልጄ እያለች በደስታ እርጉዝ እንደሆነችም የተነገረ ነው። ነፍሰ ጡር ሲሆኑ ደግሞ ሴቶች የበለጠ ሆርሞናቸው ስለሚቀየር ለንዴት ለሌላም ነገር ይጋለጣሉ። በቃ እንኳን እናንተ ተጨምራችሁባት ማለት ነው። እና እረፍት የማገኘው በዚህ ነው። በቃ ምን አደረኳችሁ ብላ ይቅርታ ጠይቃ አሳዛኝ ቪዲዮ ሰርታ ነው ራሷን ያጣች። ውይ በጣም ያማል የእውነት። ኢትዮጵያን ስንባል ይሄ የምንረጨው መርዝ፣ በሰው ፍቅር የምንገባው ነገር ልቦና ይስጣችሁ። ብቻ ባለፈው ህይወቷ ሊስትሮ እንደነበረች ስትቅም ስታጨስ ሌላ ነገር ውስጥ እንደነበረች ከዛ ህይወት ወጥታ ትዳር ይዛ ሰው ሆና ታዋቂ ሆና እዚህ ቦታ ላይ ከደረሰች በኋላ በቅናት ለምን እንደ ድሮ ችግር ውስጥ አልወደቀችም በማለት የዚችን ልጅ ቅስም እየሰበራችሁ እኔ እንጃ ብቻ በጣም ነው ያሳዘነች። እግዚአብሔር ከእንደዚህ አይነት ነገር ይሰውራችሁ። ያሳዝናል። ዛሬ ወደ እናት ሀገሯ አስክሬን ሄዷል። ወደ ትውልድ መንደሯ ማለት ነው። እናቴ ልጇን አስክሬን ተቀብላለች። ነፍስ ይማር እህቴ፣ ነፍስሽ በአጸደ ገነት ትረፍ። ያሳዝናል። በቃ መጨረሻችን ይህ ነው የሚሆነው። እኛ እንደዚህ ነን ኢትዮጵያውያን። ስንሞት እንዋደዳለን፣ ቪዲዮ እንሰራለን። በህይወት ባለንበት ሰዓት ቅስማችን እየተሰባበርን እንሰዳደባለን። የአንዱ ያንዱን ቅስም እየሰበረ አንዱ አንዱን እያንቋሸሸ አንዱ አንዱን እያወረደ መጨረሻችን ይሄ ነው። ዛሬ ብታለቅሱ ብትፈርጡ ይቅርታ ብትሉ ከየት ታገኟታላችሁ? አይቆጫችሁም ግን